ህዝቡ ሽሮና በርበሬ ያወጣደ በየት ነው እግዚአብሔር የለም የሚለው? እኔ መጥቼ እስልምናን ተሳድቤ ብጭናችሁ አሁነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል እኔ ኃላፊነት አልወስድም። ሽማግሌ ከነገር ከሚያረቁት ከምግብ ያረቁት ይወዳል ይባላል። የሚሰማው ይፈልጋል። እኛ ሀገር ችግራችን ምንድነው? የውጩን አስተሳሰብ ወደኛ ሀገር ስናመጣ አናጠምቀው። ግን ሳተለት ወደ ሰማይ ልክ ያለውና በእኔ ሳተለት ከላኩበት ሰማዩ ባዶ ነው እግዚአብሔር የለም ካልክ ጅል ትባላል። በየሳምንቱ ለሚስቱ አበባ ያበርክትላት። ሽሮና በርበሬ ችግር በሆነበት ቤት ላይ እንደው አበይዙ ይመጣ ሰው እግዚአብሔር የለም ማለት መብት ነው። መንግስት የለም ማለት ነው የማይቻለው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን እውነቴን ነው። ፋታ አላገኝ አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው ህዝቡ ሽሮና በርበሬ ያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ህዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ምን ፋታ የታገኘን? እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መቻርፈን ነው እግዚአብሔር የለም የምንለው። እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ ሰባኪ ነኝ። እኔ መጥቼ እስልምናን ተሳድቤ ብጭናችሁ አሁነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል እኔ ኃላፊነት አልወስድም። አንተ ነህ አንዱ ሙስሊም ተናዶ አናትህን ብሎ ቢፈጠፍጥ እኔ ተጠያቂ አይደለሁም። አንተ ሐሳብ መስጫ ሳጥን እንዴ? ሙስሊሞቹን ካላችሁ አንዱ ቀጭቃዣ ኡስታዝ መጥቶ ክርስቲያኑን በለው ቢል አትስማው። እሱ ፍሬንስ ይበጥሳል አብረህ ትበጥሳለህ እንዴ? መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ አይደል። የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን። ከናንተ ውጭ ሰው አለ። ውጭ ቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ ቆሙ ሰዎች አሉ። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ ባጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። ማርያም ወይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንት እያለፉ ነው ማለት ነው። ወደ ማርያም አይደለም የሚወጪው ወደ ገብረ ማርያም ነው። ሽማግሌ ከነገር ከሚያረቁት ከምግብ ያረቁት ይወዳል ይባላል። የሚሰማው ይፈልጋል። ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራል። ካላነበበም በምን ታውቁታላችሁ? ይገርማችኋል። ድሮ የነበረ ጠጅ፣ ድሮ የነበረ ጮማ አላነበበም ማለት ነው። ሰው በቃ ጠጅና ጮማ ላይ ተለጥፎ እኔ ዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ፣ አቤት ድሮ ፌስቡክ። ይገርማችኋል ቲክቶክ ላይ የነበረ ስድብ ዛሬ ምን ስድብ አለ? እንደ ጸጉር አስተካካይ ቤት አንድ ሰው ደግሞ እንደው ሞቲቬሽናል ምን ተቀምጦ ከላይ ጸጉሩ ሲያስተካክል ከውስጥ ሐሳቡን የሚያስተካክል ቢኖር እውነቴን ነው የምልህ። እኔ ጧት ማታ ጸጉር ቤት የምትንከራተቱ እህቶቻችን ጸጉራችሁ በካውዬ ይጋያል። አስተሳሰባችሁስ? እውነቴን ነው የምላችሁ መለወጥ መቀየር አለባችሁ። እንደ አንዳንዱ እኮ ጸጉሩ ዞማ ሆኖ አስተሳሰቡ የከረደዳለ። በመጀመሪያ ደረጃ ማንኛውንም ስራ ስትሰሩ 3 ጥያቄዎች መመለስ አለባችሁ። ብትነግዱም፣ ብታርሱም፣ ፖለቲከኛ ብትሆኑም፣ በረንዳ ዳሪም ብትሆኑ፣ ባጃጅም ብትነዱ፣ ቦይንግ 3 ጥያቄ መመለስ አለባችሁ። አንደኛ የምሰራው ስራ እግዚአብሔርን ያሳዝናል ወይ? ሁለተኛ የምሰራው ስራ ሰውን ይጎዳል ወይ? ሶስተኛ የምሰራው ስራ ኪሴን ሞልቶ ነፍሴን ያጎላታል ወይ ብላችሁ መጠየቅ አለባችሁ። ምንም ይሁን ለምሳሌ እዚህ ፕሮግራም ላይ ስትመጡ በነገራችን ላይ የምዕራቡ አስተሳሰብ ወደኛ ሀገር መምጣቱ አይደለም ችግሩ፣ በእኛ ሀገር አስተሳሰብ ግን መጠመቅ አለበት። ይህን መቼም እነ ዳዊት የሚረዱኛ ብዬ አስባለሁ። ኢትዮጵያውያን ጥንታውያን ሊቃውንት የሚደነቁት የውጩን አስተሳሰብ በኢትዮጵያዊ አመለካከት ማጥመቅ። ለምሳሌ መጽሐፍ ቅዱስ ከውጭ እንደመጣ እግዚአብሔርም እኛም እናውቃለን። ነገር ግን ኢትዮጵያውያን ሊቃውንት ኢትዮጵያዊ ጠባይ እንዲሆኑ አድርገውታል። ፍሬው ቁርአን ከሳውዲ አረቢያ እንደመጣ እናውቃለን። መንዙማችንን ስትመረምሩ ግን ጠይቂያለሁ፣ ሳውዲ አረቢያ የሌለ ስነ ጽሑፍ፣ ኪነ ጥበብ ያለበት፣ ፍልስፍና ያለበት፣ ማህበራዊ ኑሮ ያለበት የእኛን አገር ጠባይ የሚመስል። እኛ አገር ችግራችን ምንድን ነው? የውጩን አስተሳሰብ ወደ እኛ አገር ስናመጣ አናጠምቀውም። ለምሳሌ ከዚህ በፊት ተናግሬዋለሁ፣ ስለ ጋብቻ የሚጻፉ ጽሑፎች አሉ። ትዳር እንዲጸና የሚጠቅሙ 10 ነጥቦች ተብሎ ይተረጎማል። እሱ መተርጎሙ አይደለም አደገው። ያ መጽሐፍ የተጻፈው ለንደን ሊሆን ይችላል፣ ኒውዮርክ ሊሆን ይችላል፣
ፓሪስ ሊሆን ይችላል። የትዳር የሚያጸኑ 5 ነጥቦች መካከል አንዱ ይልና ሚስቱ ስትመጣ መኪና ከፍቶ ያስገባታል። አሁን የአሜሪካ ልክ ነው፣ መኪና አለ። እኛ ሀገር መኪና የለም። እውነቴን ነው የምላችሁ። ለምሳሌ ሌላው በየሳምንቱ ለሚስቱ አበባ ያበርክትላት። ሽሮና በርበሬ ችግር በሆነበት ቤት ላይ እንደው አበባ ይዞ ይመጣ የሰውዬ። እውነቴን ነው የምላችሁ። አሁን ሲተረጉሙ ሰዎቹ እንግሊዝኛ መቻላቸውን እንጂ የሚያሳዩን በእኛ ማህበረሰብ ልክ ቀደው መስፋት አይችሉም። ይሄ ነው ትልቁ ጥያቄ ወንድም አለም። እንዲህ አይነት ቦታዎች ሌላ ምዕራባዊ አስተሳሰብ እኔ ይቻላል በማን በአንድ ድምፅ ንገሩኝ። ከማን ጋር? ከእግዚአብሔር ጋር ነው የምንችለው። እኛ ኢትዮጵያውያን ነን፣ አማኞች ነን። ቅድም እንዳልኳችሁ እንችላለን፣ እናርሳለን፣ እንቆፍራለን። እሳተላይት ማምጠቅ ወንጀል ነው አይደለም። ነገር ግን እሳተላይት ወደ ሰማይ ልክ ያለውና በእኔ እሳተላይት ከላኩበት ሰማዩ ባዶ ነው እግዚአብሔር የለም ካልክ ጅል ትባላለህ። ካመጠቀው መንኮራኩር ያነሰ ጭንቅላት ያለ ማለት ነው። ስለዚህ እኔ ሃይማኖት ጋር አይጣላም ነው የምለው። የሚያጣላው ነገር እነ ዳዊት እንግዲህ የምታስተምሩት መከታተል አለ። የሚጣላ ካለ ምሕረት የለኝም። እንኳን አንተም ፖለቲከኛ ማለት ፈራህ እናገራለሁ። ስንናገር የማይጨበጥ ነገር እንዳናወራ ጥንቃቄ ማድረግ ያስፈልጋል። ስንሰማው ደስ የሚል ግን መሬት የሌለ አንድ ሰው ተናጋሪ ማለት ያለህን እንድትጠቀም መቀስቀስ እንጂ የሌለህን እያሰብክ እንድታብድ መቀስቀስ አይደለም።